የጸጥታ ኃላፊዎቹ መታሰራቸው ተሰምቷል። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በስቶብኛል ለምን ታክስ ከፈልኩኝ አልቻልኩትም ብሎ ማለት ተገቢ አይመስለኝም። ብዙ ጊዜ ሲሰራ እንጂ ኮምፕሌን ላይ የማናገኘው የሀገር ባለውለታው አይከኑ በአራቱም አቅጣጫ እንግዲህ ቢዝነሱን ከፍቶ የሚንቀሳቀሰው ብዙ ሰራተኛ በስሩ ያለው ኃይሌ ገብረስላሴ እንግዲህ መጥቶ እንደዚህ ያለ ጥያቄ የሚሆን ሐሳብ ሲያቀርብ ይሄ ነገር እንግዲህ የቱ ጋር እየደረሰ እንደሆነ ለመረዳት ብዙም አይከብደንምና መንግስት በዚህ ጉዳይ ላይ በጣም ጥልቅ ነገሮችን ማሰብ እንዳለበት ነው የሚሰማኝ። ምን አወጣህ አንተ ለመሆኑ ምንድነው ስራ ምንድን ሰራህ ምን ሰራህ ከኛ መሰለ ህዝቡ ማወቅ አለበት ነው አባ ሌላ ነገር ህዝቡ ማወቅ የት ነው ያወጣው ህዝቡ ቤተመቅደሱ ኮሪደር ልማቱ የሚመጥን ቤተመቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሱ። ሰላም ቤተሰብ እንዴት ናችሁ? በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን አዳዲስ ወቅታዊና ሀገራዊ ጉዳዮችን አብረን እንዳስሳለን። ለዩቲዩቡ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮውን ይጀምሩ። በቀዳሚው መረጃችን እንግዲህ የሲዳማ ክልል የጸጥታ ቢሮ ኃላፊ የሆኑት አለማየሁ ጢሞቴዎስ ህገወጥ የታጣቂ ኃይሎችን አዋቅረዋል በሚል እንግዲህ 10 ዓመት እስር ተፈርዶባቸዋል። የጸጥታ ኃላፊዎቹ መታሰራቸው ተሰምቷል። በዛሬው ዕለት በሐዋሳ ከተማ አንድ ትልቅ የፍርድ ውሳኔ ተሰምቷል። ስልጣንን ለግል ፍላጎትና ለጥፋት ማዋል መጨረሻው እስር ቤት መሆኑን ይህ ውሳኔም ያሳያል። የቀድሞ የሲዳማ ክልል የጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና የዜጎችን መብት በመርገጥ ጥፋተኛ ተብለው የ10 ዓመት ከ5 ወር እስራት ተፈርዶባቸዋል። የፖሊስ ኮሚሽነሩም በተመሳሳይ ጥፋተኛም ተብለዋል። ይህ ውሳኔ በሌሎች አመራሮች ላይ ምን አይነት ትምህርትን ያስተላልፋል? ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ ስሩ። ደሃው እንዳይጎዳ አነስተ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋናው ህንፃ ዋናው ቪላ ታክስ ይከፈላል። ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በስቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ፕሮፐርቲ ታክስ በዚህ ሰዓት በጣም ከባድ ሁኔታ ላይ ደርሰዋል። አትሌት ኃይሌ ገብረስላሴ እንግዲህ በጣም ባለ ሀብቱ በጣም ፕሮፐርቲ ታክስ በጣም በስቶብኛል የሚል ወቀሳ አቅርቧል። ይህንንም እንግዲህ የተለያዩ አካላት በተለያየ መንገድ አይተውታል። እውነት ነው፣ ፕሮፐርቲ ታክስ ኃይሌ ላይ በስቷል ማለት በጣም ድሃው ህዝብ ላይ ፕሮፐርቲ ታክስ በጣም ከባድ ሁኔታ ላይ መክፈል በማይቻልበት ደረጃ ላይ ከባንክ ሁላ ተበድረን እንከፍላለን የሚሉ አካላት እንዳሉ ነው የሚያሳየው። አንዳንዶች ደግሞ ፕሮፐርቲ ታክስ ልክ ነው ያስፈልጋል መክፈል አለባችሁ የሚሉ በተለያየ መንገድ ይሄንን ሀሳብ የሚያንሸራሽሩ አሉ። ቪዲዮ እንመለከታለን። ኃይሌ ገብረስላሴ ሰሞኑን 2 ሚሊዮን እና 3 ሚሊዮን ፕሮፐርቲ ታክስ መክፈል ተገቢ አይደለም፣ እንደዚህ ያሉ ህጎችን ማየት ማሻሻልና ኢንቨስተሮችን የበለጠ እንዲስቡ ማድረግ ተገቢ ነው የሚል ሀሳብ ሰጥቷል። ኃይሌ ገብረስላሴ ለአገር ይጠቅማል፣ ይበጃል፣ መስተካከል አለበት ብሎ የሚያስበውን ሀሳብ በሙሉ በድፍረት በቅንነትና በእውነት የሚናገር እጅግ በጣም ቅን ሀገር ወዳድ ሰው ነው። ኢትዮጵያ ውስጥ ካሉ 10 ምርጥ ኢትዮጵያውያን ውስጥ አንደኛው ኃይሌ ነው። ሌሎች 9 ካሉ መጥራት ትችላላችሁ። እኔ አንደኛ ብዬ ምለው ኃይሌ ገብረስላሴ ነው። ቀጥተኛ፣ እውነተኛ፣ አገር ወዳድ ፊት ለፊት የተሰማውን የሚናገር ሾካካ አይደለም። ኃይሌ አስመሳይ አይደለም። በዚህ በኩል ሌላ በዚህ በኩል ሌላ የለም። ፊት ለፊት ጠንካራ ሰው ነው። ሰርቆ አይደለም ያገኘ፣ ሰርጦ ነው። ሰርቆ ያገኙ ሰዎች
ምንም ችግር የለም። የፈለጉትን ቢሰጡ፣ የፈለገውን ቢከፍሉ፣ የፈለገውን ቢያወጡ ችግር የለም። ስለ ፌርነስ ነው ያወራው። ትክክል ነው ወይ? ለዚህ ጉዳይ እና ያልከፍያለሁ ተገቢ ነው ወይ? ፖሊሱ በዚህ መልኩ ይደግፋል ወይ አይደግፈውም ወይ? ሐሳብ ነው የሰጠ። ሰርቶ በሚኖርበት አገር ላይ ሰርቆ አይደለም የሚኖረው። እኛ እናውቃለን ብዙ ኢትዮጵያውያኖች ዱባይ ላይ ከፍተኛ ሪል ስቴቶችን እያለሙ ነው ያሉት። ዱባይ ላይ በዶላር ቤት የሚገዙ ማዕት ሰዎች አሉ። ብሩ ከየት ነው የሚመጣው? እነማን ናቸው? ቢጠየቅ ቢፈትሽ ሌላ ማዕት ጉዳጉዳል። ኃይሌ ላቡናን ቆርቆሮ የኢትዮጵያን ባንዲራ በመላ ዓለም አውለብልቦ እጅግ በጣም የነጠረ ገንዘብ ነው ይዞ የሚመጣው ለኢትዮጵያ። እጅግ በጣም የነጠረ ኃይሌ አውሮፓም አሜሪካም በመላ ዓለም አንድ ቦታ ቁርስ በልቶ አንድ ቦታ እራት መድጎም የሚችል ሰው ነው ኃይሌ። እኩያቸው አንዳንዱ መጥቶ ለሀጩን የሚያዝረከርክ ሰው አለ ኃይሌ ላይ። ኃይሌ እኩያቸው አይደለም የኔ ጌታ። ኃይሌ ከፈለከ ቁርሱን አሜሪካ በልቶ ምሳውን ሎንደን በልቶ እራቱን ጀርመን መብላት የሚችል ሰው እኩያቸው አይደለም። ለኃይሌ ምን አላት 2 ሚሊዮን ይላል። ቅያሪ ፓንት የሌለው ሰው ነው ይሄን የሚለው። እውነቴን ነው ላይ ቅያሪ ፓንት የሌለው ሰው ነው ኃይሌ። ምን ችግር ዝም ብሎ አይከፍልም ይላል። ፌርነስ ነው፣ መብቱ ነው፣ መጠየቅ ይችላል። አይ ተገቢ ራሱ እኮ መንግስት እኮ ቅሬታ ማሰሚያ ምናምን ቢሮ አለው ብሏል ለሁሉም ግብር ከፋይ። ስለዚህ ኃይሌ ቅሬታውን ተናገር፣ መብቱ ነው፣ መብቱ ነው። በገንዘብ አገሩ ላይ ሰርቶ በሚኖርበት አገሩ ላይ ኃይሌ ጅማ ላይ ሰርቶ ቢያተርፍ ሐዋሳ ላይ ነው ኢንቨስት የሚያደርገው። ሐዋሳ ላይ ሰርቶ ቢያተርፍ ባህር ዳር ላይ ነው ኢንቨስት የሚያደርገው። ባህር ዳር ላይ ሰርቶ ቢያገኝ ጎንደር ላይ ነው። ጎንደር ላይ ሰርቶ ቢያገኝ አዲስ አበባ ይላል። ያለውን ገንዘብ ሀብቱን፣ ጊዜውን፣ ጉልበቱን በሙሉ ለኢትዮጵያ እያፈሰሰ ያለ ነው። ማንም እሱ ላይ ለአጩን የሚያዝረከርክበት ምንም ምክንያት መብቱ ነው። ሀሳቡን መስጠት መብቱ ነው። ጀግና ነው። በአትሌቲክሱም ጀግና ነው። በኢንቨስትመንቱም ጀግና ነው። ሀሳቡን ሲሰጥም በጀግንነት በድፍረት በእውነት በሾካካነት አይደለም፣ በአስመሳይነት አይደለም። ትክክል እኮ ነው። አገሪቷስ ለምሳሌ ኢትዮጵያ ውስጥ ኢንቨስተሮች በብዛት እየገቡ ነው ወይ መጠየቅ ያስፈልጋል። ከገቡም እሰየው፣ ካልገቡም ደግሞ ፖሊሱ ምንድነው የሚለው? ሌላ ዓለም ላይ ያለው ተሞክሮ ምንድነው የሚለው? አሁን ወደ ትግራይ ኢንቨስተር እየሄደ ነው እንዴ? አይደለም። እንኳን ኢንቨስተር ሌት የትግራይ ቱሪዝም ሞቶ ነው ያለ፣ በአፍጢሙ ተተክለ ነው ያለ። ግልጽ እውነት ነው መነጋገር ያለብን። አማራ ክልል ላይ ኢንቨስተር እየሄደ ነው ወይ? የውጭ ኢንቨስተሮች ቀርተው እዛው አማራ ክልል ውስጥ ያሉ ባለሀብቶች እየወጡ አይደለም ወይ? አሉ ወይ? በትክክል እየተሰራ ነው ወይ? ተጨማሪ ኢንቨስትመንት እየተገኘ ነው ወይ? በኦሮሚያም በሌላም ቦታ ተጨማሪ ኢንቨስተሮች እየገቡ ነው ወይ? ተገቢ ዶላሮች እየመጡ ነው። ኢንቨስተር እንደ ልብ ከገባ እኮ ዶላር ይረጋጋል። በየጊዜው እየጨመረ የሚሄደው ዶላር ኢንቨስተሮች እንደ ልብ ወደ ሀገር ከገቡና ስራ ከሰሩ ለራሳቸውን ከተጠቀሙ ሀገሩን ከተጠቀመ ዶላር ይወርዳል። ኢኮኖሚ የኑሮ ውድነት ይቀንሳል። ብዙ ነገሮች ይረጋጋሉ። ያ መሆን አልቻለም። ሰላም ማግኘት ያስፈልጋል እና ኃይሌ ያላቸውን አመጦ ለአገር እያደረግን ያሉት ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። እኔ ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉ እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉና ጀግናው ኃይሌ ገብረስላሴ በጣም የምንኮራበት ሀገራችንን ትልቅ ክብር ያመጣልን ዋጭ ነው። በእውነትም ያ የማይነካ የማይካድ ትልቅ የጀግና ቦታ በህይወታችን ውስጥ ያለው ሰው ሆኖ እናገኘዋለን። ስለዚህ ያንን እዛ እናስቀምጠው ለጊዜው፣ ምክንያቱም ከዚህ ጋር የሚያገናኘው ነገር የለም። አሁን ኤክስፕሌን ለማድረግ ፈልጎ ስለ ቢዝነስ ነው። ቢዝነስ ኢትዮጵያ በነበርኩኝ ጊዜ አሁን ብዙ ሰዎች ሳገኛቸው የገረመኝ ነገር ድሃዎች ሲጣጣሩ፣ ሲሰሩ፣ ሲታገሉ ተመስገን ሲሉ ነው ማየው። በጣም ሲያለቃቅሱና ኮምፕሌንት ሲያደርጉ ሲበሳጩ ያገኘኋቸው ሀብታሞቹ ናቸው። በጣም ያሳዝናል። ትላልቅ ህንፃ ትላልቅ ንብረት ይዘው በቃ ተበደልን፣ ይሄ ሀገር እንዴት የት ልንደርስ ነው ይላሉ። ድሮ የምናውቃቸው ሰዎች የነበራቸውን ፕሮፐርቲ የት እንደነበሩ ምን አይነት ሁኔታ ላይ እንደነበሩና
አይ ቲንክ ዞር ብሎ ማየት ያቃታቸው ይመስለኛል። ምክንያቱም አንድ ሰው በአንድ ሀገር ውስጥ ሲያድግ ሲደረጅ እዛ ሀገር ላይ የተደረገውን ነገር ቁም ነገር ብሎ መውሰድ አለበት። እኔ አሁን እዚህ አሜሪካ ነገር ስመጣ ምን ይዤ እንደመጣሁ ምን አይነት ሰው እንደነበር ቋንቋለሁ። አሁን እዚህ ባለሁበት ሁኔታ ላይ በጣም ብዙ ቢል በጣም ብዙ ታክስ ለልጆች ትምህርት ቤት ምናምን ብከፍልም ሀገሪቷ ውስጥ የተሰጠኝን በረከት የተሰጠኝን ሁሉ ጊዜ አስታውሰዋለሁ። ሁሉ ጊዜም ፓርቲን የራሴን የሚገባውን ነገር የመክፈል ኃላፊነት እንዳለብኝ አውቃለሁ። ሆነ ለመናገር ኃይሌ ገብረስላሴ በጣም ብዙ በረከቶች አግኝቷል። ያን ያገኘው በራሱ ልፋት በራሱ ድካም ነው። ይሄ ደግሞ መከበር መኩራት ያለበት ጉዳይ ነው። ነገር ግን በሚሰራበት ቦታ ላይና ቢዝነስ የሚሰራበት ጊዜ ተገቢውን የግብር የመክፈል ግዴታ በዜግነት ደረጃ ሁሉም ሰው ይጠበቅበታል። ያንን ደግሞ ማድረግ አለበት። ያን ደግሞ በዛ ብሎ ኮምፕሌን የማድረግ መብቱም የራሱ መብት ነው። ነገር ግን ትክክለኛ ቅሬታ ነው ወይ የሚለውን ለመዳሰስ የፈለኩት ነው። ትክክለኛ ቅሬታ አይደለም። ለምን መሰላችሁ? ኃይሌ ገብረስላሴ በአሁኑ ሰዓት በጣም ብዙ ብር ያለው ሰውና በፎርብስ እና በኢንተርናሽናል ደረጃ እስከ 50 ሚሊዮን ዶላር ኦን የሚያደርግ ሰው ተብሎ ይገመታል። ኢትዮጵያ ውስጥ እንደምናውቀው ኢትዮጵያ ሪዞርት ወደ 10 የተለያዩ ሪዞርቶች ያሉትና በጣም ብዙ በቢሊየን ብር ደረጃ የሚደርስበት ያለው ሰው ነው። ስለዚህ ድሮ ይከፍላቸው የነበረውን 2 እና 3 ሺህ ብሮች ረስቶ አሁን ወደ ሚሊዮን መሸጋገሩ ማወቅ አለበት። ምክንያቱም ንብረቱም እያደገ የሚቀጥረውም ሰው እየበዛ ለሀገር መኮ ነገር እያደረገ እንደሚሄድ ማወቅ አለበት። ይሄ ታክስ በዛብኝ አልቻልኩትም የሚለው አባባል ፐርሰናሊ የራሱ ቅሬታ ነው። ነገሩ ግን እውነት ይሄ የሚደረገውና የከፈለው ህገወጥ ነው ወይ ወይም ያለ ጥናት ነው ወይ? እውነት ውጭ ሀገር ሄደው ቢማሩ ሰዎች መንግስት ብዙ ቅናሽ ያገኛሉ የሚለውን ነው ለማየት የፈለኩት። እኔ እውነት ለመናገር የዓለም የፕሮፐርቲ ታክስ የሚባለው ሊስቱ አለኝ እኔ አይቼዋለሁ። በእውነቱ በሊስቱ ላይ ኢትዮጵያ በጣም ጥቂት ዝቅተኛ ከሚያስከፍሉት ሀገሮች ውስጥ አንዷ ናት። አንዳንድ ሀገሮች ጭራሽ ዜሮ የሚያስከፍሉ አሉ። ምክንያቱም ትልቅ የኦይል የነዳጅ ሀብት ስላላቸው ማለት ነውና ኢንቨስተሮች ተመጣጣ ይፈሉ። ሌሎቹ በጣም ከፍተኛ ነው። ስለዚህ አሁን ያለበት አሜሪካን አይነት ሀገር በጣም ትልቅ ነው የሚያስከፍሉት። ግን እሱን እንተው። ምክንያቱም ስለ አሜሪካ ለምናወራው ስለ ኢትዮጵያ ነው የምናወራው። እና ኃይሌ ገብረስላሴ ለምሳሌ 1 ቢሊዮን ብር አለው 1 ቢሊዮን ብር የሚያወጣ ንብረት አለው ብለን ብንገምት 10 ሪዞርት ከዛ በላይ ሊሆን ይችላል። እንዴት አድርጎ 2 ሚሊዮን ብር ከፈለ በዓመት የሚለው መክፈሉን አልጠራጠርም። ትክክለኛ ከፍሏል። ነገር ግን በከፈለው ከቁጥጥር ውጭ ውስጥ ነው የሚለውን ለማየት 5 ፒርስ ካንትሪ የምንላቸው ከጎን ያሉ ሀገሮችን የፕሮፐርቲ ታክስ እና ተመን በዛ መሰረት ማካልኩሌት ማለት ይችላል። ለምሳሌ ከጎናችን ያለውን ኬንያን ብንመለከት በኬንያ ውስጥ 1.5% ፕሮፐርቲ ታክስ ነው ያለው 1.5። ስለዚህ 15 ሚሊዮን ብር ይከፍል ነበር በዓመት ማለት ነው። አሁን ባለው ሁኔታ 2 ሚሊዮን ሳይሆን 15 ሚሊዮን ብር ነበር ይከፍል ኬንያ ቢሆን። ሞሮኮ ላይ ቢሆን 7.5 ነው ኢንትረስት ፕሮፐርቲ ታክሳቸው። ሞሮኮ ውስጥ የሚኖር ሰው ቢሆን ነው 75 ሚሊዮን ኢትዮጵያ ብር ነበር የሚከፍለው በዓመት ለፕሮፐርቲ ታክስ ብቻ። ይሄ ቫት የሚባለው ቫልዩ አድ ታክስ የሚባል ይሄ ፐርሰናል ኢንካም ታክስ ምናምን አይደለም፣ ጀስት ፕሮፐርቲ ታክስ ነው ማለት። ኢጂፕት ላይ ቢሆን ኖሮ 0.7% ነበር የሚከፍለው 7 ሚሊዮን ብር ነበር የሚከፍለው ኢንስቴድ ኦፍ 2 ሚሊዮን ብር። እንደዚሁም ሳውት አፍሪካ ቢሆን ኖሮ 0.5 ወይም 5 ሚሊዮን ብር ይከፍል ነበር። ኤቭሪዌር ታክስ የመክፈል ግዴታ አለ። ምክንያቱም ሀገር የሚገነባው በታክስ ነው። በተለይ ፍሪ ማርኬት ኢኮኖሚ ስንገነባ ማለት ይመስለኛል እኛ ከሶሻሊስት ገቨርንመንት የመጣን ስለሆነ ይመስለኛል ክፍያዎች በጣም ያማሩናልና ትክክል አይደለም እንላለን። ነገር ግን በፍሪ ማርኬት ኢኮኖሚ ለገቨርንመንት መክፈልና ተገቢውን ታክስ የመክፈል ግዴታ በዛ ኢኮኖሚ ውስጥ የተሳተፈው ሰው ላይ አለበት። የኃይሌ ገብረስላሴ ሙሉ መብቱ ምንድነው? ፖሊስ ጠርቶ ፖሊስ ካልመጣ። ምክንያቱም የፕሮፐርቲ ታክስ ከፋዎች የፖሊስን፣ የእሳት አደጋን፣ የትምህርት ቤትን፣ የመንገድን፣ የትራፊክን ሁሉን ነገር ነው የሚከፍሉት እና የነሱ ድምጽ ከሌላው ሰው የተለየ ነው። ምክንያቱም ክፍያው ላይ ስላሉ ማለት ነው። እነዚህ አይነት ነገሮች ላይ ኮምፕሌን ማድረግ ይችላል እንጂ ለምን ታክስ ከፈልኩኝ አልቻልኩትም ብሎ ማለት ተገቢ አይመስለኝም። አይ ቲንክ ባለው ሁኔታ ቀጥሎ ብዙ ሰው እየረዳ እንደሆነ አውቃለሁ፣ ብዙ ሰው እየቀጠለ እንደሆነ አውቃለሁ። ነገር ግን ታክስ የምንከፍለው ለሁላችንም ኮሌክቲቭ የሆነ ሀገር ስለሆነና እዛ ሀገር ላይ የሚሰራው ነገር ደግሞ ለህዝብ ተመልሶ ስለሚጠቅም ነው። ብዙ ለተሰጠው ሰው ብዙ ይጠበቃል ይባላል። እንግዲህ ስለ ታክስ ስናወራ ወይንም ስለ ፕሮፐርቲ ታክስ ስናወራ ስለ አንድ ሀገር እድገት ነው የምናወራው። ብዙ ሰዎች ባይባሉም በጣም ጥቂት ሰዎች አንዳንድ ጊዜ የሚረዱበት ነገር ምንድነው? መንግስት ታክስ ሲጠይቅ ታክስ ክፈሉ ሲባሉ የሚመስላቸው መንግስት ወደ ራሱ ካዝና ወይንም ደግሞ ለሚፈልገው የግል ጉዳይ ብቻ የሚያውል የሚመስላችሁ ጥቂት ቢሆን አጠፉምና ታክስ ስንከፍል ሁላችንም ለዚች ሀገር አስተዋጽኦ እያደረግን ነው ማለት ነው። የኑሮ ውድነቱ በጣም እንደጨመረ ይገባኛል፣ አውቃለሁ። ብዙ ነገሮች ጨምረዋል።
ከዛም በላይ በጣም አሳሳቢ እየሆነ ያለው ግን የታክስ ጭማሪው ነው። ይሄ ነገር ምን ያህል እየተሰራበትና እየታሰበበት እንደሆነ አላውቅም። እኔ ፕሮፐርቲ ታክስ ከፋይ ነኝ ኢትዮጵያ ውስጥ አንድ ቦታ አይደለም የተለያየ ቦታ ከፍላለሁ። ሁለተኛ ጥቂት ሰዎች ከስራ ውጪ የሆኑ አውቃለሁ በፕሮፐርቲ ታክስ ምክንያት ብቻ በአንድም በሌላም ይሁን ደግሞ ስራ ላይ ያለን ኢትዮጵያ ውስጥ እየሰራን ያለን ሰዎች አለን እናውቀዋለን ምን ያህል እየጨመረ እንደሆነና ኑሮ ውድነቱን ካለመረዳት ሳይሆን የታክስ ጭማሪው ግን በጣም እየተጋነነ እንደሆነ ሁላችንም ጋር የደረሰ ሁኔታ ነው። በዚህም ታዲያ እንግዲህ ብዙ ጊዜ ሲሰራ እንጂ ኮምፕሌን ላይ የማናገኘው የሀገር ባለውለታው አይከኑ በአራቱም አቅጣጫ እንግዲህ ቢዝነሱን ከፍቶ የሚንቀሳቀሰው ብዙ ሰራተኛ በስሩ ያለው ኃይሌ ገብረስላሴ እንግዲህ መጥቶ እንደዚህ ያለ ጥያቄ የሚሆን ሐሳብ ሲያቀርብ ይሄ ነገር እንግዲህ የቱ ጋር እየደረሰ እንደሆነ ለመረዳት ብዙም አይከብደንምና መንግስት በዚህ ጉዳይ ላይ በጣም ጥልቅ ነገሮችን ማሰብ እንዳለበት ነው የሚሰማኝ። ምክንያቱም እንደነዚህ አይነት ሰዎች ደግሞ ሰራተኞቻቸው ሉዝ የሚያርጉ ከሆነ አንኢምፕሎይመንቱ በጣም የሚሰፋ ከሆነ ዞሮ ዞሮ መንግስት ላይ ጫና ስለሆነ ይህንን ነገር በጣም ማየት እንዳለባችሁ ይሰማኛል። እና እንግዲህ እዚህ አሜሪካን ሀገር ለምሳሌ አንድ ሰው $500,000 ቤት ቢኖረው ምናልባትም 1% ወይንም ደግሞ 1.5 ከዛም በላይ ሊሆን ይችላል ይከፍላል። ያ ማለት ምናልባት በአመት $5,000 ወይ $4,000 አካባቢ ነው which is fair እና ያነጻጸርኩ ሳይሆን ከሀገራችን አንጻርም በደንብ ነገሮችን በምክንያትና በህጉ ቢደረግ በጣም የተሻለ ነው ብዬ አስባለሁና ምን አወጣህ አንተ ለመሆኑ ምንድነው ስራ ምን ሰራህ ምን ሰራህ ከኛ መሰለ ህዝቡ ማወቅ አለበት ነው አባ ሌላ ነገር ህዝቡ ማወቅ የት ነው ያወጣው ህዝቡ በወሊሶ ማርያም ቤተክርስቲያን ላይ የተደረገው ነገር ነው። ይሄም ቤተ መቅደሱ ይፍረስና ሌላ ቤተ መቅደስ ይታደስ የሚል አስተዳደር ግሩፕ አለ። ሌሎች ወጣቶች ደግሞ ቤተ መቅደሱ ሳይፈርስ ቤተ መቅደሱ የቅዱስ አቡነ ዲዮስቆሮስ አጽም ያረፈበት ነው። የቅዱስ አቡነ ዲዮስቆሮስን አጽም በሌሊት አፍልሰው ቤተ መቅደሱን እንደ አዲስ ለማደስ አስበዋል የሚል ነው። ሁለቶቹ እንግዲህ መግባባት ላይ አልደረሱም። ወጣቶቹ ቤተ መቅደሱ የሚሰራበት በኮሪደር ልማትን በሚመጥን ፕላን ሰርተናል፣ ስለዚህ የሀገረ ስብከቱ ሊቀ ጳጳስ ይቀበሉን የሚል አቤቱታ እያሳዩ ይገኛሉ። መቅደሱ ይፍረስ ወይስ አይፍረስ እሱ ብቻ አይደለም። ወጣቶች ለታውቁ የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አለ። እዚህ ቤተ መቅደስ ውስጥ እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው። በፍጹም በመነጋገር ይህን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ መጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው እሳቸው በቃላኒ እውነት አይደለም በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድ። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለ። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸው ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸጠው። እሳቸው ሁሉ ቤተክርስቲያን ማልማት ስለነበር ዓላማቸው ስጦታ አይደለ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይገኛል። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ።
ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? ከኔ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወቀው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወቀው ህዝቡ? ለህዝቡ እናሳው ገብሪ እኛ ለህዝቡ እናሳው ያውቃል። የት ነው ያወቀው? ህዝቡ አይደል እንደኛ ወሻወቀ መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ለኮሪደር ልማቱ የሚመጥን ቤተ መቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሶ ቅርስ ተጠብቆ ሃይማኖት ተጠብቆ እንዲለማ እንድናደርግ እንዲፈቅዱልን ብፁዕነቶን እንለምናለን። አስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ህግ አንጻር እንመዝነዋለን። ጠበቃና ህግ አማካሪ አያሌው ቢታኔ ነው። ሰሞነኛው አነጋጋሪ ጉዳይ እንግዲህ የአስቴር በዳኔ አነጋጋሪ ጉዳይ ነው። ይሄም እንግዲህ ባለ ሀገር የሆነ አንድ ብሔርና አንድ ሃይማኖት አለ። ስለዚህ እነሱን የማይታገስ ትውልድ ተፈጥሮ እነሱን እየተበቀላቸው ነው የሚል ንግግር ነው። ይህንንም ተከትሎ የህግ አማካሪና ጠበቃ አያሌው ቢታኔ የራሱን ሀሳብ አክሎበታል። እሱም እንደዛ ካለች አሁን ለኦርቶዶክስና ሰሜኑ ህዝብ ላይ የሚደርሰውን ጥቃት እንደምትደግፍና እሷም ይህን ጥቃት እያደረሰ ያለን አካል እንደምታውቅ ነው የጠቀሰው። ስለዚህ እንደዚህ አይነት ንግግሮች ህገ ወጥ ስለሆኑ መንግስት የህግ አካላት ይህንን የህግ ማስከበር ስራቸውን እንዲሰሩ የሚል አያሌው ቢታኔ ጥሪ አቅርበዋል። አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺ እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የሷ መሆኑን ስላረጋገጠች ይህን ሀሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደት የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺን የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የህግ ማዕቀፍ አለ። ይህንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ህግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገህ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል፣ ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቂ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል።